አሁን ሚኪን ፍሬን ለቆ የሚያቆም ማያቆን የሚቀባጥራል ብላችሁ ነው? ላይ ወደዚህ ከመግባቴ በፊት በእጅ ይጃል የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የነሱ እጅ ሊኖርበት ይችላል። አላውቅም። እናንተ ስራ ነው። እዚህ ውስጥ ያላቸው ሁሉ እዚህ ሜስ እዛ ሜስ ሳይሆን እኛ እኔ ዝም ብሎ ጠዋት የተቀደድኩኝ ከሰዓት ሰፋ ልጅ ያለው እንደምታውቁት በምልህ ነው መጓዘው። ትክክለኛው መረጃ ወደ እናንተ አመጣለሁ። እናንተ ግራ ቀኝ ሁኔታችሁ ትፈርዳላችሁ። አማራ ክልል ላይ እዚህ ቲክቶክ ላይ ያላችሁ በእርዳታ ስራ ላይ የተሰማራችሁ ይሄ ስትጣሉ ስትሰርቁ ተጣላችሁ፣ ስትሰርቁ ተስማማችሁ፣ ስትጣሉ ሊክ ያደረጋችሁት መረጃ ነው። በነገራችን ላይ አብራችሁ ይሰራ ከነበረ ሰው ይወጣ ነው። ምንም ማድረግ አልችልም። እንዳልኳችሁ የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። ዱባይ በምን ሰው ገርቦ ነው? በሻንጣ ውስጥ በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን ልጠራለሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያ ፊት ወራሪ ሚኪ ሚኪ ዮኒ ቶሮንቶ ዮኒ ና ግባ እስኪ አንተ ሰውዬ እስኪ ና ገስት ግባ እስኪ። እኔ እኮ እኛ መከራችን አይተን የገነባነውን ስም እንደዚህ አድርጋችሁ መቀለጃ ታደርጉት እናንተ ሰዎች። ስማ ኦፓል ምናምን የሚባለው ዮኒ ምንድን ነው? በላት እስኪ አንተ ወዳጄ ነህ። እስኪ ምንድን ነው? እስኪ በዚህ ጉዳይ ሂድበት። ምን ውስጥ ነው የገባው አንተ ሰውዬ ግን? ኦፓል የምን ኦፓል ነው ደግሞ? ኦፓል አታውቅም? ኦፓል ማዕድን ነው። እሺ ምንድን ነው ሀሳባችሁ? ሀሳባቸው ግራ ገባኝ። አዶን ነው እንግዲህ ምንድን ነው አዲስ መረጃ ነው ተብሏል። እንግዲህ አይ ስምሽን ቀይሪ በቃ ባላ ሚኪ የሚለው ስም አልጠቀምም። ምን ቀይራ ግልጽ ማድረግ ያለብህ ነገር ካለ ግልጽ አድርጋትኝ። ልርልይ አንተ ሰው አሁን በየቦታው እየተያያዘ ነው። የምታውቀው ደግሞ ካለ ትንፍስ ብለሽ በቃ ከዛ በኋላ አለበለዚያ ሰው ያያይዘዋል። ከአንድ ነገር ጋር እያያዛል። ታውቀዋለህ መቼም ሰው ደግሞ አይፈታም። ሁላችንም እንተዋወቃለን ዮኒየል እንዴ? እና ታዲያ በሁሉም እንተዋወቃለን። በዚች ጊዜ ውስጥ በደንብ ነው የምንተዋወቀው እና ምንም ነገር እንደሌለ ታውቁታላችሁ እናንተ ራሱ ማለት ነው። እና ምን እንደፈለጋችሁ ባይገባኝም ማለት ነው። አሁን ላይ ግን በዚህ ያክል ርቀት ያን ሰውየውን የሆነ እንትን ለማለት አሁን እኔ ታርጌቱ ይገባኛል። በዚህ ልክ ደነዝ አይደለሁም። በዚህ ያክል ርቀት እኔ ላይ መሄዳችሁ ግን በጣም ያሳፍራል። በጣም ሼም ነው። ይሄው እናየዋለን ማለት ነው ከመጨረሻ። አንድ ነገር ማወቅ ያለብህ ሰው ነው መረጃ የሚያመጣው እኮ እንዲህ ነው ብሎ አሁን እዚህ ጋር ብዙ ሰው ነው እያየ ያለው። እኔ አሚን ታውቃለህ፣ እኛም እኮ ቶን ጀነራል በማላደረግነው ነገር ያለምንም መረጃ ማለት ነው። ያለምንም መረጃ አዲስ መረጃ ይዘን እንኳን መምጣት እኮ ይችላል። እኔ ትንሽ ፍሬን ለቀቁ ቀን ማለት ነው ትዝዝብ ነው የሚሆነው እዚህ ቦታ ላይ እዚህ ቲክቶክ ላይ ማላውቀው ነገር ስለሌለ ቲክቶክ ላይ ማለት ነው። ግን ሁሉም ሰው ወዲፍ ጆተም ሸራሽን ብትፈትሽ ነው አሪፍ ነው። በአንሳት አሁን እኮ እቺ ጨዋታ እኮ ያንን ፍሬን ሸራ ለማስበጠስ ነው ሀሳብ። ታተሳት አረ ምን ችግር አለ? ለቀቀው። ኤኒዌይስ ግን ያው ስምህ በጣም ፖፑላር ሆኗል።
እንደውም አንተ እኮ ካሪና የበለጠ እኮ እንትኑ ለአንተ ነበር መሰጠት ነበር። አዋርዱ ለአንተ ነበር የሚገባ። በዚህ ሌቭል ስም የተነሳ ያንተ ነው። የግድ ነው ያለ እንትና ይሄ ባለው ማን ነበረ ስሙ? አይ ያለ ሚኪ፣ እኔ አንድ ነገር እንደ ወንድም አድቫይዝ ማድረግ ነገር ማለት ምንድነው፣ አንተን ነፃ ሊያደርግ የሚችል ነገር ካለ እንትና አውቃለሁ አንተ ማን ነበረ ስሙን አንቃልኝ ሆኔ የት ነው ያለው? ምንድን ነው ያለው? ጂኒ አንተ እንደ ጂኒ ሳይሆን ያኛው እንትን ነበር የመሰለኝ እርዳታ የሚሰጠው ሰውዬ። እሺ አንተ ነፃ የሚያደርግህ ነገር ካለ እንትን ማድረግ ካለብህ just do it። አሁን ሁሉም ለየራሱ ነው። ትክክል። አምናት ሰይድ እኔ ዋሽ ምናምን እንትን አድርገህ አንተ ነፃ የሚያወጣህ ከነገር ካለ ከሌላ ጋር ኢምፕሊኬት አሚን ታውቃለህ። እርግጠኛ ነኝ ዛትስ ዋይ አሁን እኔን ፍሬን ለማስለቀቅ ነው ይሄ ኦፓል ማ የሌለ ታሪክ የተፈጠረው ማለት ነው። በዚህ አክል እኮ እንደ ጀዝባ አይደለሁም እኮ ምን አይነት ስራ እንደስ እኔያው እስኪ እናየዋለን ሁሉን ነገር ይሆንዬ በርታ። በጣም የሚገርም ነው ግን ወዳጅ፣ እስኪ እናያለን፣ በሁሉም ጎን እናየዋለን። አሁን ሚኪም ፍሬን ለቆ የሚያቆም ማያቆን የሚቀባጥራል ብላችሁ ነው? አሁን እኮ ደምድመው እኮ ነው በቃ ፍራኦል ሚኪ ያውቃል ብሎ ምን ላቅ እችላለሁ እኔ? ጂኒን አግባ እስኪ። ቆይ ምንም ማቅ ይመስላል። ለምን አትጠይቁኝም? ይሄን ጉዳይ ታውቃለህ ብላችሁ ለምን አትጠይቁኝም? እኔ እማቆም ጂኒ ማርያምን ንገረኝ እስኪ። ዝም በለግና ጠይቀኝ ልንገርህ። ችግሩ ምን እንደሆነ ታውቃለህ? ዝም ስለምትል አይኔ ራስን ተከላከል። በቃ አለቀ። ቲክቶክ ምን የአንድ ሳምንት ወሬ ነው። አንተም ቀጥቀጥ። ለምን ዝም ትላለህ? ማን ከማን ያንሳል? እኔ ትልቅ ሰው ልጅ ነኝ። እኔ ወታደር ልጅ እኮ ነኝ እኮ። እኔ አስተናጋጅ ስርዓት ያለ ልጅ ነኝ። አይ ነው ግን አንተ ዝም ስትል ደግሞ በሌላ እየቀጠለ እያሟሟቁት ስለሚሄዱ ነገሮችን ወዲያ መቋጨት አለብህ። ከዛሴት ማቆም ያለብህን ማስቆም አለብህ። ምን ችግር አለ? ያለ ሚኪ ሰላም እንዴት ነው? አለን እግዚአብሔር ይመስገን። አይመጣኝ ማኔ ያፍ መካፈል አይመጣውም። እኔና እስኪ እናያለን። እስኪ በሰዳደቡን እንግባበት ነው የምትሉኝ? ታዲያ በሰዳደብ ነው የምትሉኝ? አትሳ ለምን ትሳደባለህ? አትሳ ምንድነው የምትሉኝ? ቀይ እውነታውን ማውራት ነው በቃ። ይሄ ነው ብለህ አንተ ያለ እውነታ የታወቀ ነው። ሚኪ የሆነ ነገር እንዲያደረገ ቢባል ዮኒ ዮኒ እስኪ ሚኪ ሊያውቅ ይችላል ብለህ የምትጠይቀው ጠይቀኝ። አደባባይ እነግርሃለሁ። እኔ ምን ችግር አለብኝ? ሁለት ሰከንድ እንደዛ አይደለም። ሚኪ ሊያውቅ ይችላል ብለህ የምትጠይቀኝ እዚህ ጠይቀኝ እስኪ። ምንድነው እስኪ ላውቅ የምችለው እኔ? ተዘጋጅና ራስህ ነው እንጂ ሚኪ ራስህ ለተባልከው ነገር ምላሽ መስጠት ያለብህ ራስህ ነህ እንጂ ጥያቄና መልስ አይደለም። ያ አይደለም። ራስህ መመለስ አለብህ። ኦልሬዲ ብዙ ነገሮች ባለፈው ሆልድ እንዳደረግ ያስታውቃል። ሆልድ የምን ሆልድ? ያዝ እንዳደረግሽ ማለት ነው። በጣም ፍሬን ይዘሽ እየተጫወትሽ እንደሆነ ባለፈው ለሬሌ ስኪል ማድረግ ትችል ነበረ፣ በደንብ መናገር ትችል ነበረ። ግን ማውራት ያለብን ነገሮች ሳታወራ ነው ያለው። ይኸዋት እኔ አሁን ዝም ብሎ እኔም ጠይቁኝ ነገርኳችሁ። በዛ ላይ ግን እኔ አሁን አጌነስት እሱ ላይ እኔ ልቆም አልችልም። እኔ ባለውለታዬ አረሳ ባለውለታዬ አንተ ራሱ ይሁን እኔ ባለውለታ ነው። አንተ ላይ አጌነስት ቆሜ ይባቃል አላክ ግን ግን ማቀውን ነገር እናገራለሁ። ምን ችግር እኔ እኮ አይደለም እኮ አንተ ስለአንተ የሌለው ነገር ላወራ እችላለሁ። ገባኝ። ግን እኛ ጋር እኮ እኛ አብረን ስንሰራ ክሊር የሆነ ነገር ነው የሰራነው። እየዘጋን ነው።
ችግር ካለ እዛው እዛን ሰዓት ተወርቶበታል። እላፊ ምናምን ሄደ ነገር የለም ማለት ነው። ግን በዚህ ሌቭል ስም ሲነሳ አንተ የሆነ ነገር ማለት ግዴታ ይኖርብሃል። ለምን የፈለገ ባለውለታ ሰው እኮ ባለውለታ ሰው ስምን አያነሳም። ገፔሽ ውለታ አደረገልኝ ያደረኩለት የምትለው ሰው እኮ ስምን አያነሳም። ማንሳት የማይጠበቅ እና አንዳንዴ ዝምታ እኔ አሁን ውለታው የሚያስረኝ ፈጥሮ ላለማውራት ነው። አሁን እዚህ ጋር እኔ ፈጥሬ ባወራ ሰው እምነት ይኖረዋል ከኔ ጋር ፈጥረህማ ማውራት የለብህም። ገባ እንጂ ሪያሊቲውን የምትፈልጉትን ነገር ጠይቁኝ ብዬ እኮ በጠቅላላ ነግሬያለሁ። በጣም ብዙ ሰዎች መፍጠር የለብህም እኮ እውነት ማውራት ያለብህ እኮ ሪያሊቲ ምንድን ነው። እኔ አሁን በውስጥ ለሚያወሩ ሰዎች ምን ለምትፈልጉት የምትፈልጉትን ንገሩኝ። የምትፈልጉትን ነገር መልስላችኋለሁ። ሪያሊቲዋ ሳልቀንስ ሳልጨምር። ግን እኔ እዚህ ሰውዬ ላይ አጌነስቶኝ ፈጥሬ ላወራ አልችልም። ኦኬ ልጠይቅህ። እዚህ ጋር እየተባለ ያለው ነገር አንተን ምንም ውስጥ ብሬኬት የሚያደርግህ ነገር አይደለም። አንተ አሁን የተጠራህበት ነገሮች ምንም ውስጥ ስሜ የለበትም። ምንም የማውቀው ነገር የለም። በዛ ላይ እኮ ማለት ነው ዮኒዬ፣ ይሄ ጉዳይ መንግስትን እኮ አሁን የኢትዮጵያ መንግስትን እኮ በዚህ ልክ ማውረድ እኮ ነው በራሱ በችሎ ማለት ነው። ምክንያቱም አሁን ይሄ ትልቅ ኢንቨስቲጌት ነው፣ ትልቅ ወንጀል ነው። ትልቅ ወንጀልን አምጥተህ ቲክቶክ ላይ እንደዚህ ዝም ብሎ እንትን ማለት ወንጀለኛ ማራቅ ነው። ፕላስ ይሄ እኮ ድምፅ ተጠፍቶ ሊሰራ የሚችል ስራ እኮ ድምፅ ተጠፍቶ የሚሰራ ስራ ነው እንጂ ይሄን አምጥተህ ለቲክቶክ ከ6ም ላቋርጠው 17ኛ ክፍልም ለሆነው ለፕሮፌሰሩ ምንም ነግረህ ምንድነው ጥቅሙ? ቲክቶክ እኮ ፖሊስ ጣቢያ አይደለም። ይሄ በስነ ስርዓት መሰራት የነበረበት መረጃ እንትን ማለት ነው። ገባ? እንዴት ነው በዚያ ያክል አቅላችሁ ፔፓል ነው ፖፓል ብላችሁ ፔፓል ኦፓል መኪና ማስረጃ ካለ ለማጠይቅ ሚኪ ራስ አሁን ከተባለ ማስረጃ ካለ ማርያም ጂኒው ነው። እኔ አሁን ቴዲ ሪስፔክት ማድረገው ሰው ነው። መረጃ ሳይኖረው አያወራም ብዬ ሙሉ አይምሮዬን ማሳምነው ሰው ነው። ግን ስሜን መጀመሪያ ጠርቷል። ይሄ ጉዳይ መረጃ ይኖረዋል ብዬ አስባለሁ በእርግጠኝነት ማለት ነው። ይሄ ነገሮች እኮ ማስረጃ ካለ ይመለከታል ማለት እኮ ነው እኮ መረጃ ካለውማ ምን ችግር አለ? እንደ በላይ ጠይቅ አደባባይ እንፈቀላለን። መረጃ ካለ እንደዚህ እኮ በቃ እሱ ጋር ገብተህ ማስረጃ ምን አለህ ብለህ ኮንፈርም ማድረግ ነው። በቃ ምንም ምላሽ አያስፈልገውም። በቃ አለ ሲከፍት እንደዛ አደርጋለሁ። እንደዛ ይሻላል። ዮኒ አንተ እንድትረካ ስለ ፍራኦሊቴች የፈለግከውን ጠይቀኝ። እንድትረካ የፈለግከውን እኔ ሰማይና ምድርን የፈጠረ አምላኪ ማለት ነው። ምላሴን እንደዚህ ስታክ አድርገው እንደዚህ የማይሆን ነገር ከመለስኩልህ ማለት ነው። እንደዚህ ምላሴን ቁርጥ ያድርግ። የፈለግከውን ነገር ጠይቀኝ። እስካሁን ቢያንስ በቃ ሊኖር ይችላል እዚህ ላይ እኔ ሲጀመር እኮ እኔ ሚስጥር እኮ አልችልም። ይሆን አንተ ሚስጥር ነግረኝ ታውቃለህ? ለእኔ ስንት ጊዜ አብረን ስንት ሰርተናል አይደለ? ከአንተ ጋር ስንት ጊዜ ነው አብረን እንትን ያሳለፍነው ከአንተ ጋር ብዙ ነገር አለ እና ሚስጥር ነግረኝ ታውቃለህ? ለኔ ምን አይነት ሚስጥር እኮ አሁን እኮ ያንተን ለውጥና እድገት ነበር። ፊት አውራሪ የሆነ ሚስጥር ሊኖር ይችላል እኮ ኤክስፔክቴሽን እኮ የሆነ ሊኖር ይችላል። እኔ አሁን ያደረገ ብለን ብንነግረው ፎር ሪስፔክት ሚኪ ኦር ሪስፔክት አሁን ለማንኛውም ለዮኒም እኔ ያከብራቸዋለሁ ግን እኔ አሁን ባለውበት ስለ ፍራኦሊቴቻ ብታወራን ይደብረኛል። ጓደኛዬ ነው እንድትናገሩ አግባብ ጠይቃለሁ። እኔ ደግሞ አንተን ለመጠየቅ ብፈልግ ደግሞ ዋይ ወደ ጣቅት ዩዚ ላይ በውስጥ ጠይቃለሁ። እኔ የፈለገ ነገር ቢነሳ መጀመሪያ አንተ ጋር በውስጥ እመጣለሁ። አሴ መንገር ከፈለግ ተደጋል። ግን ይኸውልህ አንዳንድ ጊዜ መረጃ ሳይኖር እኔ እርግጠኛ ነኝ ቴዲ የሆነ ነገር ሳይኖረው ሜቢ አሁን ሁሉም ሰው እንደዛ ነው። እንግዲህ ሁላችንም የሁላችንም ኮስችን ነው እንፈልጋለን። እኔ ራሱ እፈልጋለሁ ይህንን መረጃ በደንብ እና አንዳንዴ ደግሞ መረጃው ከየት ነው የመጣው ሰምተኸዋል አይደል? መረጃውን ፍራኦሊቴቻ ነው የሰጠኝ ነው የሚለው። ኤግዛክት እንግዲህ እዩ አይደል? እንዲህ አይነት ሲቹዌሽን ሲሆን እርግጠኛ ሆነ አሁን ሚኪ ተብሏል ሳይሆን ማስረጃ እርግጠኝነት ሳይሆን
ተባለ እየተባለ ችግሩ እሱ ነው ቲክቶክ ላይ ያለው እርግጠኛ ሆነና እዛ ጋር ሶርሱ ከየት እንደመጣ ራሱ ስለተናገረ በአደባባይ እስና ላይክ የማይታወቅ ሰው ነው የሰጠኝ ምናምን አላለም። ስም ጠርቷል እኮ ሰሞኑ በተፈጠረው ነገር ሊሆን ይችላል። በእነሱ በመሀላቸው በተፈጠረው ነገር አከሌ ሰጠኝ የተባለ ወደ ሚኪ መዞር ሳይሆን ከተባለ ሚኪ ደግሞ ቀጥታ ይቀራረባል ከሱ ጋር መጠየቅ ይችላል። እንዲህ ተበያለሁ ምንድነው የተፈጠረው ብሎ ክሊር እያደረጋችሁ መሄድ ለሀቅ አለኝ የምትል ከሆነ ምናምን ነገር መፍራት የለብህም። ማን ነው የሚፈራው? ከሆነብን ነገር በላይ ምን ሊሆንብን? እኔ እኮ ማለት ነው አሁን ምክንያት ያስፈልግ ለመባለግና እዚህ ቲክቶክ ላይ የፈለ ለመሆን እኮ ምክንያት አለ። እሱ እኔ ከዚህ ከሆነብኝ በላይ ምን ሊሆንብኝ ነው? ምንድን ነው የምፈራው? 2 ሰከንድ ነው የማልፈራው። እኔ ሲጀመር እኔ እንዴት እፈራለሁ? አባቴ እኔ ነው የምፈራው። ሚኪ ሀቅ ካለ መፍራት የለብህም። እዚህ ጋር አንድ ነገር እኔ 5 ሳንቲም ምን ያልፈራም 5 ሳንቲም ያልፈራም። አንድ ጋር ካለ ስትጠየቅ መመለስ ነው። ግን አንዳንድ ያበለው ግን መረጃ ይዞ ሊኖር ይገባል። በጣም መረጃ ያስፈልጓል በጣም ማለት ነው። ግን ስታስበው ደግሞ ከፍ ብለህ እንኳን ስታስበው ይሄ ቴዲ የሰጡት ሰዎች መረጃውን የሰጠው ሰው ራሱ ልክ ነው ብዬ አላስብም። ትልቅ ጉዳይ ነው። ሚኪ አንድ ጊዜ እዚህ ኮመንት ለሚጽፉ ሰዎች ጂኒው ተገለበጠ ይላሉ። ምንድን ነው የገለበጠው? እነዚህ ሰዎች አልጋ አይገባቸውም። እኔ ፍራውል ከአዲስ አበባም ጓደኛዬ ነው እንኳን አሜሪካ አይደለም። አይ ኖ ሂም ሎንግ ታይም ምንም አዲስ የትላንትና ጓደኛዬ አይደለም። አይ ኖ ቬሪ ጉድ። ቲክቶክ ላይ ያለውን ድራማ እኔ አይገባኝም። ሰው ሁላችንም የራሳችን ኢንከም ያለን ሰዎች ነን። ለማንኛውም ሚኪ እግዚአብሔር ይርዳህ፣ አይዞህ፣ እንከታተላለን አለን። ጠንክር። በራስ ለሚመጣ ሰው መከላከል ትችላለህ፣ መብት ነው። እንደዛ ነው። እኔ አስረግጬ ነው የምነግራችሁ። እኔ 50 አለቃ ጥጋቡ ገብሬ ልጅ ለ2 ሰከንድ ይፈራናል ብላችሁ የምትለፈልፉ ንቂያችሁ ነው። ዝም ብላችሁ ንቂያችሁ ማለት መልስ ማስጣችሁ ንቂያችሁ በቃ መልስም ለእናንተ ምንም ነገር ነው ምንም ነገር ለመሰለኝ ነገር ነው የምመልሰው። እና አንድ ማወቅ ያለባችሁ ነው ይፈራል ብላችሁ ማለት 5 ሳንቲም ያልፈራም። ኢትዮጵያ ሆኜ እንኳን እዛ ሆኜ ስንት መስሜ ጠጥ ነው 5 ሳንቲም ማለት 5 ሳንቲም ያልፈራም። እኔ ላመንኩበት ነገር ማለት ሜቢ ሊፈራ ይችላል በዚህ ተይዞ ነው ምናምን ብላችሁ እንዳታስቡ። እኔ አልፈራም 5 ሳንቲም ማንንም አልፈራም። እና የምትፈልጉትን ነገር መታችሁ ጠይቁኝ። መረጃ ካላችሁ ይሄ ካላችሁ ጠይቁ። ስም ማጥፋት ግን ስንት ዓመት ነው እርዳታ ሰርተን ስንት መከራይተን የገነባነውን ስም በዚህ ልክ እያጥላላችሁ ነውር የላችሁ። ነውር ነው፣ አይደረግም እንደዚህ። እውነቴን ማንንም ምን ያልፈራም። አሮን ነው እንግዲህ ያለውን ነገር መጠየቅ ነው። ስም ተነስቷል። ክሊር መረጃ መጠየቅ ደግሞ መብት አለ። መረጃ ጠይቅ። ትክክል መረጃ ካልሆነ እንዴት ነው የተገኘው ከየት ነው የመጣው የሚባለውን ነገር ማጣራት፣ ይቅርታ መጠየቅ አለበት። ይቅርታ መጠየቅ አለበት። ህዝቡም ደግሞ ትክክለኛ ጥያቄ መጠየቅ አለበት። ይሄ መረጃ የመጣው ከየት እንደመጣ ታውቀዋለህ። ያ ሰው እንግዲህ ደፍሮ እንደዚህ ሊናገር የቻለበት ምክንያት በቂ መረጃ ስላለው ነው። አሁን እዚህ ጋር ያ ነገር የተነገረው እርግጠኛ የሆነ መረጃ ተይዞበታል ወይስ እንደዚህ ጀስት በቃል አይደለ በንዴት ወይም የሆነ ነገር ሰዎችን ለማጥቃት የተደረገ ጥቃት ነው የሚለውን ነገር ነው እኛም ማረጋገጥ ያለብን። ሶሻል ሚዲያ ላይ ያለው ሰው እንዲህ አይነት ጥያቄዎችን በስነ ስርዓት መጠየቅ አለብን። ለምን የማንንም ስም አንስቶ በከዝ የሚያናደው እኔም ስም ከዚህ በፊት ተነስቶ ነበር፣ ግን ማንም መረጃ ብሎ የጠየቀ ሰው ያ መረጃው እንግዲህ በደንብ ይወጣል ብዬ አስባለሁ። ቴዲ ቤት ፕሮግራም አዘጋጅቶ ከዛ በኋላ እንሄዳለን። ምንም ችግር የለም፣ መረጃው ይኖራል ብዬ አስባለሁ። ከዛ ሁሉም ሰዎች ጥያቄ አዘጋጁ። የምትፈልጉትን ነገር ይሄን ነገር ደብቆ ሊሆን ይችላል፣ ይሄን ነገር ይዞ ሊሆን ይችላል። የምትሉትን ነገር እንትን በሉ ጠይቁኝ። እኔ ችግር የለም። ሊፈራው ይችላል። ምን ለይ 5 ሳንቲም 2 ሰከንድ ማንንም ነው ማለት ፈራው። ኢቴቻን አከብረዋለሁ። ባለውለታዬ ነው። ቴንክ ዩ ፎርጌት ኦል ቴንክ ዩ
ያደረገብኝንም ያደረገልኝንም እኔ የምረሳሷል። ቲንክ አመሰግናለሁ። እኔ እዚህ ጋር በዚህ ሰዓት አጌንስት ካንተ ጋር አልቆም። አመትም ከኔ ጋር ተቀያየም እና አርከፈከፍክ ምናምን አይመለከተኝም። ችግር የለውም። አንተ ያረከውን ታውቃለህ። አይመለከተኝም። ማንንም የምፈራው ነገር የለም። የምትፈልጉትን ነገር መታችሁ ጠይቁኝ። ምንም ችግር የለም። አሁን ሚኪ ሊኖር ይችላል፣ ይሄ መረጃ ሊኖር ይችላል ብላችሁ የምታስቡት ነገር ካለ መጠየቅ ትችላላችሁ። አይ ዝም ብላችሁ ስንት ዓመት የገነባነውን ስም መታችሁ ዝም ብላችሁ በማይረባ ወሬ እንደዚህ ማድረግ ተገቢ ነው ብዬ አላስብም። ይሄን ነው የምላችሁ እኔ ማለት ነው። ይሁንዬ ተባለ። መልካም እንጠብቃለን። እንግዲህ እንጠብቃለን። ያንተን ክፉ አንማኝም። እስኪ እናያለን። ቀላል ሊመስል ይችላል። እናቴ እኔ ምንም አትጨቅጭቅኝ። የዚህ ኮሜንት ላይ የምን ቀላል ነው የፈለገ አይደለም። እንትን ፌዴራል ፖሊስ ምናምን የምትይው ኤፍቢአይም ጉዳዩን የያዘው እኛ ምንም የለንበትም። እንደዚህ አይነት ወሬ አለ እንዴ? ምን አይነት ወሬ ነው የምታወራው? አነበብኩልሽ እኮ 100 ጊዜ ነው የምትጽፊው። መረጃ ካለው እንግዲህ ሚዲያ ላይ አውጥቶታል። እንደዚህ አይነት ጉዳይ ሲጀመር ጉዳይ ወንጀለኛ ሳይያዝ ምን ሳይባል እንደዚህ መረጃ መበተን እኮ በህግ አግባብ ራሱ ተገቢ አይደለም። ቢካም ደ ሪያሊቲ ማለት ነው። ተይዞ ነው እንደዚህ አይነት ከባድ ኢሾች ተይዘው ነው እንጂ መረጃ እንደዚህ አደባባይ ላይ እየበተንሽ ኢንቨስቲጌት አድርጉ ይባላል እንዴ? ይሄዝ ቮይስ እስኪ እንግዲህ እንሰማዋለን ብለሽ ምንም ቢሆን ምንም ይዞ አሁን ይሄን ሰውዬ ይጠሉታል አይደል? ይሄ አሪፍ አጋጣሚ ነው። ስለኔ ምንም አይመለከታቸውም ሚዲያ ላይ ካወሩ። ስለዚህ ሄዶ ይሄን መረጃ በውስጥ ለሚመለከተው ይሄ ለመንግስት አካላት ሰጥቶ ይሄ ጉዳይ ኢንቨስቲጌት ይደረግበት እንጂ ሚዲያ ላይ ምናምን ነገር የጆኪስት እንደሆነች ያስባልናል። ማን ነው ቲክቶክ ላይ ማን ኢንቨስቲጌት እንዲያደርግለት ነው? ከ3 ቀን በኋላ አያወራውም ይሄን ጉዳይ። ግን የኛ ስም ጠፍቶ ያልፋል። ገባ? የኛ ስም ወድቆ ያልፋል። በዚህ ሰው ቂም ይዘህበት አቂመ የሆነ ገን ስታገኘው መግደል ነው። ቂጡ መውጋት ነው እንጂ ምንድን ነው መሰዳደብ። ይሄን ነው የሚፈልጉት። ይሄ ወከባው እንደዛማ ቢሆን እስካሁን በተሰዳደበ